በጉልበት ስልጣንን መቆጣጠር አንዱ ሌላውን እህት ወንድሙን እየገደለ ለዘመናት ባህል አድርገን ኖረናል። ነገር ግን ከኪሳራ ውጪ ያመጣው ትርፍ የለም። ይህ ባህል መቀየር ይኖርበታልና ዲሞክራሲያዊ ስርዓት እንዲገነባ ኢትዮጵያውያን ጥረት ላይ ናቸው። ይህንንም በሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ ኢትዮጵያውያን ተሳትፈውበት ፍትሃዊና ዲሞክራሲያዊ ምርጫን በማድረግ አረጋግጠዋል። አንጎን ሲያሳ ስልጣን በጉልበት መያዝ የለበትም፣ ስልጣን ዲሞክራሲያዊ በሆነ መንገድ አለበት የሚለውን ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ወጥቶ ለጠላትም ለወገን የሚያስተላልፈው መልእክት ዲሞክራሲያዊ በሆነ መንገድ እየተቃወምኩ እየሞገትኩ ለኔ የሚሆነኝ መንግስት መምረጥ እችላለሁ። ለዚህ ልዩ ምክር አያስፈልገኝም። እኔ ለራሴ በቂ ነኝ የሚል መልእክት ለጠላትም ለወገንም አስተላልፏል። 54 ሚሊዮን ህዝብ ማለት በአፍሪካ በጣም ትልቅ ቁጥር ነው። ይህ ቁጥር አንዳንድ አካባቢዎች ላይ ሀገር ነው። ይህ ቀላል ነገር አይደለም። ለኛም ትልቅ ኃላፊነት ነው። ባየሞ እትጋፍተው ማዳ አከስተ ደጋሙ ሲንጎዳ ህዝቡ ያሳየው ትብብር እየተመዘገበ የሚገኘው ለውጥ ተጨባጭ መሆኑንና ለተመረጠው መንግስት ትልቅ ኃላፊነት የሰጠ ሆኗል። ነገር ግን አሁንም ብዙ የሚቀሩ የቤት ስራዎች እንዳሉም የሚያመለክት ነው። ኃላፊነቱን ለተቀበለው መንግስት ብዙ መስራት እንዳለበትም ያደርገዋል። ከዚህም በተጨማሪ ዲሞክራሲያዊት ሀገር ትኖር ዘንድ መስዋዕትን የከፈለው ህዝብ በዚህ ምርጫ ለዲሞክራሲ ያለውን ቁርጠኝነት አሳይቷል። ኩተኖ ዲሞክራሲ ይፍቀቡ ለዲሞክራሲያዊ ስርዓት ያለውን ቁርጠኝነት በግልጽ ነው ወጥቶ ያሳየው። ይህን ለጠላትም ብቻ ሳይሆን ለኛም ጭምር ነው ያረጋገጠው። የመረጥኩ ቃል የገባህልኝን ትፈጽማለህ በሚል አመኔታ ነው። ለዚህም ዲሞክራሲያዊ በሆነ መንገድ መርጫለሁ። ይህንን የማታደርግ ከሆነ ዲሞክራሲያዊ በሆነ መንገድ ሐሳቤን እቀይራለሁ የሚል መልእክት አስተላልፎልናል። የዲሞክራሲ ስርዓት ማለት መብት ብቻ ሳይሆን ተጠያቂነትም አለው። መብትና ተጠያቂነትን እኩል አይቶ ይህንን ስርዓት ለመገንባት ያለውን ቁርጠኝነት አሳይቷል። ስንች ጃረቹዳፍ ኩተኑ አዳቲን አዴማ አከጅሩ አገርሲሴ ጅራ ሰባተኛው ጠቅላላ ምርጫ ብዙዎች ዘንድ አይሳካም ብቻ ሳይሆን እንዳይሳካም ብዙ ጥረዋል። ነገር ግን ለኢትዮጵያውያን ሳይሆን ለጠላቶቻቸው ሳይሳካላቸው ቀርቷል። በእስካሁን ስኬት ደስተኛ የሆነው ህዝብ በቀጣይ አሁንም እንዲሳኩ የሚጠብቃቸው ስራዎች እንዳለ ተገንዝበናል ይላሉ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ቆይታ የነበራቸው የኢፌድሪው ጠቅላይ ሚኒስትር አብይ አህመድ። አካመንታኮት ረኮወን ኩፈመን እንደኔ እምነት እስካሁን የተከማቹ ችግሮች በሀገራዊ ምክክር መፍትሄ ያገኛሉ የሚል ነው። ይህ በጣም ለህዝባችን ረፍት ይሰጣል። ያኔ ህዝባችን ዘላቂ ሰላም ያገኛል የሚል እምነት አለኝ። ሰላም አለ ማለት ልማታችንን ማረጋገጥ እንችላለን። በሌላ በኩል በምግብ ራስን የመቻል ህልማችን እውን ይሆናል። ምክንያቱም እንደ ሀገርም ትልቅ ትርጉም የሚሰጠው በመሆኑ በሚቀጥሉት 5 ዓመታት ውስጥ የምግብ ዋስትና ጥያቄ አይሆንም የሚል እምነት አለኝ። በሌላ በኩል ህዝብ ሲመርጥህ ብዙ ነገር ይጠብቃል። አገልግሎት ተደራሽ እንዲሆንና እነዚህ ሰዎች ቃላቸውን ጠብቀው ይሰራሉ፣ ሌብነትን ይቀንሳሉ የሚል መልእክት ያስተላልፈው። እኛም ይህንን በመፈጸምና በተለይም ቴክኖሎጂን በማስፋፋት የሚጠበቅብንን እንሰራለን የሚል እምነት ነው ያለኝ። ሆጂ ባየ ወጀና አመንታ ጆሩን ቀባ